የግሎባል ፋየር ፓወር የ2026 ሪፖርት እንደሚያመለክተው ኢትዮጵያ በዓለም አቀፍ ወታደራዊ ደረጃ ላይ ከፍተኛ ምርታ በማሳየት ከ145 ሀገራት መካከል 47ኛ ደረጃን በሚያስቀምጣለች። ይህ ስኬት ዝም ብሎ የመጣ ሳይሆን ሀገሪቱ ያላትን ሰፊ የሰው ኃይል፣ የተፈጥሮ ሀብትና ስትራቴጂካዊ የጂኦግራፊ ስፋት ከዘመናዊ ወታደራዊ ቴክኖሎጂ ጋር በማቀናጀቷ የተመዘገበ ውጤት ነው። በዚህ መሰረት ኢትዮጵያ በምስራቅ አፍሪካ ቀጠና ያለውን የኃይል ሚዛን ሙሉ በሙሉ ለራሷ በማዞር የማይናወጥ ቀጠናዊ ልዕለ ኃያልነቷን በይፋ አስመስክራለች። በተቃራኒው ጎረቤት ሀገር ኤርትራ በ119ኛ ደረጃ ላይ የምትገኝ ሲሆን በሁለቱ ሀገራት መካከል ያለው የ72 ደረጃዎች ሰፊ ልዩነት የኢትዮጵያ ወታደራዊ አቅም ምን ያህል ግዙፍና ውስብስብ መሆኑን የሚያሳይ ነው። ኢትዮጵያ ካላት ሰፊ የኢኮኖሚ መሰረትና የሕዝብ ቁጥር አንጻር የምታንቀሳቅሰው ወታደራዊ ማሽን ከኤርትራው በብዙ እጥፍ የላቀና በቴክኖሎጂ የዘመነ መሆኑን ሪፖርቱ በግልጽ ያሳያል። ይህ ልዩነት በምስራቅ አፍሪካ ያለውን የወታደራዊ የበላይነት ትርክት የቀየረና የኢትዮጵያን ተጽዕኖ ፈጣሪነት ያጎላ ነው። የተከበራቸው ገበያ ሚዲያ ቤተሰቦቻችን፣ በዛሬው ፕሮግራማችን የሁለቱን ሀገራት የጦር አቅም በዝርዝር የምናነጻጸርበት ልዩ ፕሮግራም ይኖረናል። በንጽጽራችን የሁለቱን ሀገራት የጦር መሳሪያ ብዛትና ጥራት፣ በልዩ ሁኔታ የሰለጠነ የሰው ኃይል ዝግጁነት፣ በዘመናዊው የድሮን ቴክኖሎጂ ያላቸውን ርቀት እንዲሁም በታንክና በመሰል የከባድ መሳሪያዎች ጥንካሬያቸውን በጥልቀት እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ቪዲዮ ደግሞ ላይክ እንድታደርጉ እንጋብዛችኋለን። አብራችሁን ቆዩ። የመጀመሪያውና ዋነኛው የኢትዮጵያ ወታደራዊ ልዕልና መገለጫ የአየር ኃይሏ የታጠቀው ዘመናዊ ቴክኖሎጂ ውጤት ነው። ኢትዮጵያ በአሁኑ ወቅት በአፍሪካ ቀንድ ብቸኛ የተባለ የባለ 4.5 ጄኔሬሽን ሱ-30 ተዋጊ ጄቶች ባለቤት መሆኗ የቀጠናውን የአየር ላይ የኃይል ሚዛን ፍጹም በሆነ መልኩ እንድትቆጣጠሩ አስችሏታል። እነዚህ እጅግ ዘመናዊ ጄቶች ባለ 2 ሞተር ግስጋሴ ያላቸውና ከድምፅ ፍጥነት እጥፍ የሚበሩ ከመሆናቸውም በላይ ያለ ተጨማሪ ነዳጅ እስከ 3000 ኪሎ ሜትር ርቀት ድረስ ተጉዘው የተሰጣቸውን ተልዕኮ የመፈጸም አስደናቂ ብቃት አላቸው። እያንዳንዱ ጄት እስከ 8000 ኪሎ ግራም የሚመዝን የሚሳኤልና የቦምብ ድብልቅ የመሸከም አቅም ያለው ሲሆን ይህም የአየር ኃይሉን የጥቃት አድራሽነት ወደ ላቀ ደረጃ ከፍ አድርጎታል። በአጠቃላይ 24 ሱ-30 ንቁ ተዋጊ ጄቶችን ጨምሮ ሌሎች ብዙ የአየር ላይ መሳሪያዎችን የታጠቀው የኢትዮጵያ አየር ኃይል በቁጥርም ሆነ በቴክኖሎጂ ጥራት አቻ የማይገኝለት ሆኖ ተገንብቷል። በሌላ በኩል የኤርትራን አየር ኃይል ስንመለከት ቁጥራቸው ከ20 የማይበልጡ አውሮፕላኖች ብቻ የሚገኙበት ሲሆን አብዛኞቹ ሚግ ጄቶች ከ2 አስርተ ዓመታት በላይ ዕድሜ ያስቆጠሩና በጊዜ ብዛት የዛጉ ናቸው። በተለይም ዓለም አቀፍ ሪፖርቶች እንደሚያመለክቱት እነዚህ ጄቶች የሚፈለገውን የጥገና መለዋወጫ በማጣታቸው ምክንያት የአሰራር ዝግጁነታቸው ዜሮ በሚባል ደረጃ ላይ ይገኛል። ይህም ማለት ከኢትዮጵያ ጋር ሊኖር በሚችል ማንኛውም አይነት ወታደራዊ ግጭት ኤርትራ ሰማይ ላይ የሚመክት ኃይል እንደሌላትና የአየር ክልሏ ለኢትዮጵያ ተዋጊዎች ክፍት መሆኑን ያሳያል። ኢትዮጵያ ያሏት ሱ-30 ጄቶች የኤርትራን የመከላከያ ምሽጎችና ስትራቴጂካዊ ቦታዎች ከላይ ሆነው የማውደም ሙሉ አቅም የሚሰጣት ሲሆን ይህ የቴክኖሎጂ ብልጫም የጦርነትን ዕጣ ፋንታ በአጭር ጊዜ ውስጥ የመወሰን አቅም አለው። ሌላውና በዘመናዊው ውጊያ የኢትዮጵያን የበላይነት ፍጹም ያደረገው የሰው አልባ አውሮፕላኖች ወይም የድሮን ኃይል ስምሪት ነው። ኢትዮጵያ በአሁኑ ወቅት በአፍሪካ ደረጃ እንኳ ግዙፍና አስፈሪ ከሚባሉ የድሮን ስብስቦች አንዱን በመገንባት የዲጂታል ጦርነት ስትራቴጂዋን አዘምናለች። በዝርዝር ሲታይ ሀገሪቱ በጦር ሜዳ ብቃት የተመሰከረለትን የቱርኩን ባይራክተር ቲቢ2 ረጅም ርቀት ተምዘግዝጎ እስከ 20 ሰዓታት በአየር ላይ መቆየት የሚችለውን የቻይናውን ዊንግ ሎንግ 2 እንዲሁም የኢራኑን መዋጀር 6 ድሮኖችን በስፋት ታጥቃለች። ከ80 በላይ የታጠቁ ድሮኖች እንዳሏት የሚገመተው ኢትዮጵያ እነዚህን የቴክኖሎጂ ውጤቶች በመጠቀም የጠላትን እንቅስቃሴ ከሩቅ የመቆጣጠርና የመምታት አቅሟን አሳድጋለች። ድሮኖቹ በሌዘር የሚመሩ ማም-ኤል እና ማም-ሲ የተሰኙ ሚሳኤሎችን የታጠቁ በመሆናቸው የጠላትን ታንኮች፣ መድፎችና የጦር ካምፖችን ያለምንም የሰው ኃይል መስዋዕትነት በከፍተኛ ትክክለኛነት ማውደም የሚያስችል አቅም ፈጥረዋል። በአንጻሩ የኤርትራ መከላከያ ስንመለከት በዘመናዊ ጦርነት ወሳኝ በሆነው የድሮን ቴክኖሎጂ ረገድ እጅግ ወደ ኋላ የቀረች መሆኑን እንረዳለን። ኤርትራ የታጠቁ ድሮኖች የሏትም ባይባልም ቁጥራቸው ከ10 የማይበልጥና በቴክኖሎጂ ደረጃቸውን ቢሆን ከኢትዮጵያ ዘመናዊ ድሮኖች ጋር ፈጽመው የማይነጻጸሩ ናቸው። ከዚህም በላይ እነዚህ ጥቂት ድሮኖች ብልሽት ቢገጥማቸው እንኳ በሀገር ውስጥ የመጠገን አቅም ያለው የሰለጠነ ባለሙያ አለመኖሩ በጦርነት ወቅት ያላቸውን ፋይዳ ዜሮ ያደርገዋል። ይህ ክፍተት በሁለቱ ሀገራት መካከል ያለውን ወታደራዊ አቅም ሰማይና ምድር እንዲራራቅ ያደረገው ሲሆን የኢትዮጵያ ድሮኖች የኤርትራን የምድር ጦር እንቅስቃሴ ገና ከጅማሮ ካሉበት ሳይንቀሳቀስ ሽባ የማድረግና የአቅርቦት መስመሮቻቸውን የመቁረጥ ሙሉ ብቃት አላቸው። የኢትዮጵያ ድሮን ኃይል የጦር ሜዳውን ገጽታ በሪሞት ኮንትሮል ለመወሰን የሚያስችል አቅም መገንባቱ ኤርትራ በባህላዊ የምድር ውጊያ ብቻ እንድትወሰንና ለከፍተኛ ጥቃት ተጋላጭ እንድትሆን አድርጓታል። ይህ የቴክኖሎጂ ብልጫ ኢትዮጵያን በቀጠናው የማይደፈር ወታደራዊ ግርማ አላብሷታል።
ሶስተኛውና ለውጤታማነቱ ዋስትና የሚሰጠው ሌላ ነጥብ ደግሞ በሁለቱ ሀገራት መካከል ያለው የሰው ኃይል ጥራትና የስነ ልቦና ዝግጁነት ልዩነት ነው። ኤርትራ በቁጥር ደረጃ ከ200 ሺህ እስከ 300 ሺህ የሚደርስ ሰራዊት እንዳላት ቢነገርም አብዛኛው የሰው ኃይል ላልተወሰነ ጊዜ የግዳጅ ውትድርና ውስጥ የሚገኝ በመሆኑ ከፍተኛ የስነ ልቦና ድካም ወይም ሞራል ክራይሲስ እንዳለበት ይነገራል። በአንጻሩ ኢትዮጵያ በዘመናዊ የሙያ ስልጠና የታነጹ ከ100 ሺህ በላይ የሚሆኑ ልዩ የሪፐብሊካን ጋርድና የኮማንድ ኃይሎችን በአዲስ መልክ አደራጅታለች። እነዚህ ልዩ ኃይሎች በቁጥር ከሚገለጸው ሰራዊት በላይ ለወታደራዊ ስትራቴጂው የላቀ ፋይዳ ያላቸውና የውጊያውን አቅጣጫ በአጭር ጊዜ የመቀየር አቅም ያላቸው ናቸው። በተለይም የኢትዮጵያ ሪፐብሊካን ጋርድ የታጠቀው እጅግ ዘመናዊ የግል መከላከያ ትጥቅ እንደ ሌሊት መመልከቻ፣ ቦዲ አርመርና የላቁ ታክቲካል መገናኛ ዘዴዎች አባላቱን በጦር ሜዳ ላይ የማይበገሩ አድርጓቸዋል። ይህ ኃይል በከተማ ውጊያ፣ በታርጌት ጥቃትና በአስቸጋሪ መልክዓ ምድር ፈተናዎች ውስጥ በብቃት እንዲዋጋ ሆኖ የሰለጠነ ነው። ይህም የኢትዮጵያ መከላከያ በቁጥር ላይ ብቻ ከተመሰረተውና በአሮጌ ወታደራዊ አስተሳሰብ ከሚመራው የኤርትራ ሰራዊት በጥራት እጅግ የላቀ ያደርገዋል። በዘመናዊ ጦርነት ውስጥ የአንድ ወታደር የትጥቅና የስልጠና ጥራት ከ100 ተራ ወታደሮች በላይ ዋጋ የሚሰጠው መሆኑን ስንረዳ የኢትዮጵያ የሰው ኃይል የበላይነት በቀጠናው አስተማማኝ መሆኑን ያረጋግጣል። አራተኛውና የምድር ላይ ውጊያውን የኃይል ሚዛን የሚወስነው ነጥብ የሁለቱ ሀገራት የታንክና የታጠቁ ተሽከርካሪዎች ስብጥር ልዩነት ነው። የኤርትራ ምድር ጦር አሁንም ድረስ በ1950ዎቹ ምርት በሆኑና ጊዜያቸው ባለፈ ቲ54 እና 55 ታንኮች ላይ የተንተራሰ ሲሆን እነዚህ ታንኮች ለዘመናዊ የጸረ ታንክ ሚሳኤሎችና ለድሮን ጥቃቶች በቀላሉ የሚበገሉ ወይም በለመብር ናቸው። በአንጻሩ ኢትዮጵያ ከ500 በላይ የሚሆኑ ቲ72 እና በከፍተኛ ሁኔታ የተሻሻሉ ቲ64 ታንኮችን በማሰለፍ የምድር ላይ ግርማዋን አግዝፋለች። እነዚህ ታንኮች በምሽት የማየትና የመዋጋት ናይት ሳይት አቅም ያላቸው ከመሆኑም በላይ እስከ 4 ኪሎ ሜትር ርቀት ድረስ ኢላማን በከፍተኛ ጥራት የመምታት ብቃት አላቸው። በተጨማሪም ኢትዮጵያ ሰራዊቷን በውጊያ ቀጠናዎች በፍጥነትና በጥበቃ ለማንቀሳቀስ የሚያስችሏት ከ1200 በላይ የታጠቁ የሰው ማመላለሻ ተሽከርካሪዎች ባለቤት ናት። ይህም የኢትዮጵያን ሰራዊት በከፍተኛ ደረጃ ወደ ጠላት ምሽግ የመጠጋትና በታጠቁ ተሽከርካሪዎች ታጅቦ የማጥቃት አቅሙን አቻ የሌለው ያደርገዋል። በባህላዊና በአሮጌ ታንኮች ላይ የሚመካው የኤርትራ የምድር ጦር በቴክኖሎጂ ከዘመነውና በቁጥርም ከበለጠው የኢትዮጵያ የታጠቀ ኃይል ጋር ሊኖረው የሚችለው የመመከት አቅም እጅግ ዝቅተኛ መሆኑን ይህ መረጃ ቁልጭ አድርጎ ያሳያል። አምስተኛውና ምናልባትም የኤርትራ መከላከያ ስትራቴጂካዊ በሆነ መልኩ ዋጋ የሚያስከፍለው ነጥብ የኢትዮጵያ የረጅም ርቀት ሮኬቶችና የሚሳኤል ሲስተም ኤምአርኤልኤስ የበላይነት ነው። ኢትዮጵያ በቅርቡ የታጠቀቻቸው የቻይና ምርት የሆኑት ኤ200 እና ኤም20 የተሰኙ የሚሳኤል ሲስተሞች የጦርነት መልክ ሙሉ በሙሉ መቀየር የሚችሉ የጦር መሳሪያዎች ናቸው። በተለይም የኤም20 ሚሳኤል እስከ 280 ኪሎ ሜትር ርቀት ድረስ ተወንጭፎ በጥቂት ሜትሮች ስህተት ብቻ ኢላማውን በከፍተኛ ትክክለኛነት የመምታት አስደናቂ ብቃት አለው። ይህ ማለት የኢትዮጵያ መከላከያ ሰራዊት ከሀገሩ ድንበር ሳይወጣና አንድም ወታደር ሳያሰማራ እንዳስመራ ያሉ የኤርትራን ስትራቴጂካዊ ከተሞች የወታደራዊ እዝ ማዕከላትንና የሎጂስቲክ መጋዘኖችን በቀላሉ የመምታትና የማውደም አቅም አለው። በሌላ በኩል የኤርትራን የመድፍ ኃይል ስንመለከት አብዛኞቹ መሳሪያዎች ከ30 እስከ 40 ኪሎ ሜትር የማይዘልቁ በመሆናቸው ለኢትዮጵያ የረጅም ርቀት ሚሳኤሎች ቀላል ሲሳይ ያደርጋቸዋል። እነሱም ቢሆኑ ኢትዮጵያ በጦርነት ሳይንስ ወይም ካውንተር ባትሪ በሚባለው ስልት የኤርትራ መድፎች ገና ተኩስ ሳይጀምሩ ካሉበት ቦታ ሆነው ከሩቅ የማውደም የቴክኖሎጂ የበላይነት አላት። ይህ የርቀትና የትክክለኛነት ብልጫ ኤርትራ ያላትን የተወሰነ የመከላከያ አቅም ሳይንቀሳቀስ እንዲመታ የሚያደርግ ሲሆን ኢትዮጵያን ደግሞ በምስራቅ አፍሪካ የማይደፈር የሚሳኤል አጥር ያላት ሀገር ያደርጋታል። ስድስተኛውና ለጦርነቱ ዘላቂ ዋስትና የሚሰጠው ነጥብ የሀገር ውስጥ የመከላከያ ኢንዱስትሪ ግንባታና ራስን በራስ የመቻል አቅም ነው። ኢትዮጵያ በሆሚቾ ጥይት ፋብሪካ፣ በጋፋት ኢንጂነሪንግና በቢሾፍቱ አውቶሞቲቭ ኢንዱስትሪዎች አማካኝነት የራሷን ጥይቶች፣ ቦምቦች፣ ቀላል መሳሪያዎችና የታጠቁ ተሽከርካሪዎችን የማምረትና የመጠገን ሰፊ አቅም ገንብታለች። እንደነ ኤሮ አባይ ያሉ የራስን ድሮን የሚያመርቱ ፋብሪካዎችም ተጨማሪ አቅም የሚሰጣት ነው። ይህ የኢንዱስትሪ መሰረት ሀገሪቱ በማንኛውም አይነት ዓለም አቀፍ የጦር መሳሪያ ማዕቀብ ቢጣልባት እንኳ ሰራዊቱ ያለምንም መስተጓጎል የውጊያ ተልዕኮን እንዲቀጥል የሚያስችል ድጋፍ ያደርግለታል። በተቃራኒው ኤርትራ ለአነስተኛ ጥይቶችና መለዋወጫ እንኳን ሳይቀር በውጭ ሀገራት በተለይም በሩሲያና በቻይና ላይ ሙሉ በሙሉ ጥገኛ ናት። የስትራቴጂካዊ ተጋላጭነት በጦርነት ወቅት የባህርና የአየር መንገዶች ቢዘጉባት የኤርትራ ሰራዊት በጥቂት ሳምንታት ውስጥ የጥይትና የመሳሪያ እጥረት እንዲገጥመው የሚያደርግ ነው። ኢትዮጵያ የራሷን የጦር ግብዓቶች እዚሁ ሀገር ውስጥ እያመረተች ለረጅም ጊዜ የመዋጋት ወይም ሰስቴናቢሊቲ አቅም ስላላት በውጭ አቅርቦት ላይ የምትተማመነውን ኤርትራን በጽናትና በሎጂስቲክ የበላይነት እንድትረታ ያደርጋታል። ይህም የኢትዮጵያን መከላከያ ኃይል በቀጠናው ራሱን የቻለና አስተማማኝ ኃይል አድርጎታል።
ሰባተኛውና በጦርነት ወቅት በወሳኝነት ሚና የሚጫወተው ነጥብ የጥገና ማዕከላት ስፋትና የቴክኒክ ብቃት መኖር ነው። ኢትዮጵያ በቢሾፍቱ የአየር ኃይልና በታንክ ጥገና ማዕከላት አማካኝነት የተበላሹ ተዋጊ ጀቶችን፣ ሄሊኮፕተሮችንና ታንኮችን በራሷ የሀገር ውስጥ ባለሙያዎች ጠግና በፍጥነት ወደ ውጊያ መስመር የመመለስ አስደናቂ ብቃት አላት። ይህ የቴክኒክ ዝግጁነት በጦርነት መሃል የሚገጥሙ የመሳሪያ ብልሽቶችን እንደ ትልቅ እንቅፋት እንዳይታዩ ከማድረጉም በላይ የሀገሪቱን የውጊያ ቀጣይነት በማረጋገጥ በኩል ግንባር ቀደም ሚና ይጫወታል። በአንጻሩ የኤርትራን መከላከያ ስንመለከት ለከፍተኛ የቴክኒክ ጥገናዎች መሳሪያዎቿን ወደ ውጭ ሀገር መላክ ግዴታዋ ነው። ይህም በጦርነት መሃል የሚበላሹ ስትራቴጂካዊ መሳሪያዎችን ወዲያውኑ መጠገንና ወደ ስራ ማስገባት አለመቻልን ያስከትላል። በውጥረትና በጦርነት ወቅት መሳሪያዎችን ወደ ውጭ ልኮ መጠገን የማይታሰብ በመሆኑ ኤርትራ ያላት ውስን መሳሪያ አንድ ብልሽት ከገጠመው ከአገልግሎት ውጭ ሆኖ ይቀራል። ይህ ልዩነት ኢትዮጵያ በማንኛውም የረጅም ጊዜ ጦርነት ውስጥ የመሳሪያ ጥገና ፍላጎቷን በራሷ እየሸፈነች የጠላትን አቅም በሂደት እንድታዳክም የሚያስችል የቴክኒክ የበላይነት ሰጥቷታል። ስምንተኛውና የመጨረሻው ነጥብ በወታደራዊ ድል ላይ ፖለቲካዊ ትርጉም የሚሰጠው ነጥብ የቀጠናው ተቀባይነትና ዓለም አቀፍ ሕጋዊነት ጉዳይ ነው። ኢትዮጵያ በአፍሪካ ሕብረትና በተባበሩት መንግስታት ድርጅት ውስጥ ያላት የጎላ ሚናና ታሪካዊ ተቀባይነት በማንኛውም የግጭት ወቅት የላቀ ዲፕሎማሲ ድጋፍ እንድታገኝ ምቹ ሁኔታን ይፈጥርላታል። ይህ የዲፕሎማሲያዊ የበላይነት ኢትዮጵያ ጥቅሟን ለማስከበር የምታደርገውን እንቅስቃሴ ዓለም አቀፍ ሕጋዊነት እንዲኖረው ከማድረጉም በላይ የጠላትን ተንኮልና እንቅስቃሴ በሕግና በዲፕሎማሲያዊ ጫናን እንድታስገድብ ትልቅ ኃይል ይሆንላታል። በተቃራኒው ኤርትራ ላለፉት በርካታ ዓመታት ስትከተለው በቆየችው አግላይ ፖሊሲ ምክንያት ከዓለም አቀፉ ማህበረሰብ ጋር ያላት ግንኙነት የሻከረና ድጋፍ የማግኘት እድሏ እጅግ አነስተኛ ነው። ይህ ሁኔታ በጦርነት ወቅት ኤርትራን ለብቻ እንድትቀር ወይም አይሶሌትድ የሚያደርጋት ሲሆን፣ ኢትዮጵያ ግን በዓለም አቀፍ መድረክ እንደ ህጋዊ ተከላካይና እንደ ቀጠናው ሰላም አስከባሪ ተደርጋ እንድትታይ እድል ይሰጣታል። በዘመናዊ ዓለም የጦር ሜዳ ድል ብቻውን ግቡን እንደማይመታ ስንረዳ የኢትዮጵያ የዲፕሎማሲ የበላይነት ወታደራዊ ስኬቷን በዓለም ፊት ይበልጥ የሚያጸናላት ወሳኝ መሳሪያ ሆኖ ያገለግላታል። በጥቅሉ ሲታይ ግን አሁን ባየናቸው 8 መሰረታዊ መስፈርቶች ማለትም ከአየር ኃይል የበላይነት እስከ ድሮን ቴክኖሎጂ፣ ከሰው ኃይል ጥራት እስከ ሀገር ውስጥ መከላከያ ኢንዱስትሪ ድረስ ያሉት መረጃዎች እንደሚያረጋግጡት የሁለቱ ሀገራት ወታደራዊ አቅም በምንም አይነት መስፈርት ሊወዳደርም ሆነ ሊነጻጸር የማይችልበት ደረጃ ላይ ደርሷል። ይህንን ግዙፍ የኃይል ልዩነትና የኢትዮጵያን ተጨባጭ አቅም ያላገናዘበችው ኤርትራ ግን ዛሬም ድረስ ጦርነት ለመክፈትና ቀጠናውን ለማተራመስ ትንኮሳዎቿን በቀጣይነት እያደረገች ትገኛለች። ኢትዮጵያ ይህን ሁሉ ግዙፍ ወታደራዊ አቅም የገነባች ቢሆንም ከግጭት ይልቅ ዲፕሎማሲን፣ ከጦርነት ይልቅ ሰላምን አስቀድማ መምረጧ ግን ለቀጠናው ሰላም ያላትን ቁርጠኝነት የሚያሳይ ነው። ሆኖም ይህ የሰላም ምርጫ ከአቅም ማነስ ሳይሆን ከታላቅነትና ከኃላፊነት ስሜት የመነጨ መሆኑን ልብ ማለት ያስፈልጋል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁ እንዳይረሱ ስንል በአክብሮት እንጋብዛችኋለን። እያላችሁበት ሰላም